ሰዎች በተደጋጋሚ ስለ ቴሌቪዥንና ስለ ፊልሞች ማውራት መነጋገር ይወዳሉ። እናንተም ሰዎች ስለ ቴሌቪዥንና ስለ ፊልሞች ሲነጋገሩ እንግዳ እንዳይሆንባችሁ በዛሬው ትምህርታችን ማወቅ ያለባችሁ መሰረታዊ ነገር ይዘንላችሁ መጥተናል። አብራችሁን ቆዩ። የዛሬው ትምህርታችን እንደነገርኳችሁ ስለ ቴሌቪዥን እና ስለ ፊልሞች ነው። ቴሌቪዥን እና ፊልሞች ደግሞ መነጣጠል እስኪከብድ ድረስ በጣም የተጋመዱና የተያዙ ናቸው። በመጀመሪያ እስቲ ስለ ቴሌቪዥን እናውራ። ስለ ቴሌቪዥን ስናወራ ማወቅ ያለባችሁ ብዙ አይነት የቴሌቪዥን ሾዎች አሉ፣ ትዕይንቶች አሉ። ከነዛ ትዕይንቶች ውስጥ የመጀመሪያው ሲትኮም ነው። ሲትኮም የምንለው ሁላችሁ እንደምታውቁት የሆነ ካራክተሮችን የተላበሱ ተዋናዮች የሚተውኑት አስቂኝ ፕሮግራሞች ናቸው ማለት ነው። ትዕይንቶች ናቸው። እነዛን ምን እንላቸዋለን? ሲትኮም እንላቸዋለን። ሌላኛው ታይፕ ደግሞ የትዕይንት ታይፕ አኒሜትድ ድሮዊን የምንለው ካርቱን ነው። ካርቱን ሁላችሁ እንደምታውቁት የተለያየ አኒሜሽን የሆኑ ትዕይንቶችን የምንመለከትበት ታይፕ ካርቱን እንለዋለን። ሶስተኛው ደግሞ ሪያሊቲ ነው። ሪያሊቲ እውነት ላይ መሰረት ያደረገ ሰዎች እውነተኛ ነገሮችን እያደረጉ የሚታዩ ትዕይንቶች ሪያሊቲ እንለዋለን ማለት ነው። ሪያሊቲ። ስለዚህ ሾዎች ካርቶን አለ፣ ሪያሊቲ አለ፣ እንዲሁም ደግሞ መጀመሪያ ላይ ያየነው ሲትኮም አለ ማለት ነው። ሲትኮም ድራማ ነው። የሆነ ካራክተር ተሰጥቷቸው እንደ ልብ ወለድ ሆኖ እንደ ፊልም የሚጫወቱት ድራማ ነው። ያ ነገር አስቂኝ ሲሆን ሲትኮም እንለዋለን። ካርቱን አኒሜሽን ነው ለህፃናት፣ እንዲሁም አሁን ላይ በጣም ዓለም ላይ እየታወቀ ያለው ወጣቶችም አዋቂዎችም የሚመለከቱት ነው። ካርቱን እንለዋለን። አኒሜትድ ወይም ደግሞ አርት ላይ ትኩረት ያደረገ ካርቱን ነው ማለት ነው። ሪያሊቲ የምንለው እውነታ ላይ መሰረት ያደረጉ ሾዎች ሪያሊቲ ሾው እንለዋለን ማለት ነው። ብዙ ጊዜ ቴሌቪዥን ላይ የተለመደው ሪያሊቲ ሾው ነው። ያ ሪያሊቲ ሾው እውነት ላይ መሰረት ያደረገ ነው ማለት ነው። ልክ እንደ ሲትኮም የሰው ፈጠራ አይደለም። ልክ እንደ ካርቱንም ደግሞ አኒሜትድ አይደለም። ሪያሊቲ ነው። ትክክለኛ የሆኑ ሰዎች ትክክለኛ የሆነ እይታ የሚያቀርቡበት ነው ማለት ነው። በመሰረታዊ ሶስቱን ታይፖች ካወቅን ሌሎቹ ያን ያህልም ትኩረት የሚሰጣቸው አይደሉም። በቴሌቪዥን ላይ የምንመለከተው ሶስቱ መሰረታዊ ናቸው። ሚውዚክም አለ። ሚውዚክ እንደ ታይፕ ባይቆጠርም ሚውዚክን ማስቀመጥ ትችላላችሁ ማለት ነው። ሪያሊቲ እውነተኛ የሆኑ ሰዎች ቴሌቪዥን ላይ የቴሌቪዥን መስኮት ላይ መጥተው የሚያቀርቡት ትዕይንት ሪያሊቲ እንለዋለን። ቴሌቪዥን ላይ ምንጊዜም ስትከፍቱ የምትመለከቱት አንደኛው ሪያሊቲ ነው። ሁለተኛው ደግሞ ካርቱን ነው፣ አኒሜትር ነው፣ ካርቱን ነው። ሶስተኛው ደግሞ ድራማና ሙቪዎች ናቸው። ድራማና ሙቪዎች በኋላ ላይ እንመጣባቸዋለን ስለ ሙቪ። ሲትኮምን ግን ቴሌቪዥን ላይ የሚቀርብ ስለሆነ እንድታውቁት ነው ማለት ነው። ሲትኮም መጀመሪያ ሁሉም ነገር ታውቆ በሰው ፈጠራ የተፈጠረና ምን እንደሚያደርጉ የሚያውቁት ነው። ትዕይንት ነው፣ ነገር ግን እውነተኛ አይደለም። የሚያደርጉትን ቀድሞ ተለማምደው የሚያደርጉት ነው ማለት ነው። ሙቪም ሲትኮምም ሌሎችም ድራማዎችም ከዚህ ጋር የተገናኙ ናቸው ማለት ነው። ሪያሊቲ ግን ስንል ሚውዚክን ከዚህ ጋር እንከተዋለን። ሚውዚክ ላይ አንዳንድ ጊዜ ካርቶን ይመጣል፣ አንዳንድ ጊዜ ሪያሊቲ ይሆናል፣ አንዳንድ ጊዜም ደግሞ ሲትኮም እና ድራማ የሚሆንበትም አጋጣሚ አለ። እነዚህ መሰረታዊ የሆኑ ታይፖች ናቸው ቴሌቪዥን ጋር የምንመለከታቸው። አሁን ለእኛ የሚጠቅመንን ደግሞ ልምምዶች እናደርጋለን ማለት ነው። ልምምዶች ለምሳሌ ሪያሊቲ የሚወዱ ሰዎች አሉ፣ ሲትኮም የሚወዱ ሰዎች አሉ፣ ካርቶን የሚወዱ ሰዎች አሉ እና የምትወዱትን የምትጠሉትን ተመሳሳይ የሆኑ ነገሮችን እንዴት አድርጋችሁ መናገር ትችላላችሁ የሚለውን የምንመለከትበት ነው። ለምሳሌ ምን አይነት ሾዎችን ወይም ትዕይንቶችን ቴሌቪዥን ላይ ማየት ትወዳላችሁ? ያንን መግለጽ ስትፈልጉ አይ ላይክ ቱ ዎች ትሉና ያንን ማየት የምትወዱትን ትዕይንት ታይፕ መግለጽ ነው። ለምሳሌ ካርቱን እንበል። አይ ላይክ ቱ ዎች ካርቱን ሾውስ። በካርቱን የሚሰሩ ትዕይንቶችን መመልከት እወዳለሁ እያላችሁ ነው። ሪያሊቲ የሆኑ ሾዎችን ደግሞ መመልከት የሚወዱ ሰዎች አሉ። ሪያሊቲ ሾው የምንላቸው ሰዎች ንግግር ሲያደርጉ የተለያዩ ዝግጅቶች እውነተኛ የሆኑ በቴሌቪዥን ምስል የምናያቸው ማለት ነው። ስለዚህ ሪያሊቲ ሾዎችን ማየት የሚወዱ ሰዎች አይ ላይክ ቱ ዎች ሪያሊቲ ሾውስ። ሪያሊቲ ወይም እውነትነት ያላቸውን ትዕይንቶች በቴሌቪዥን ማየት እወዳለሁ እያልኩኝ ነው። ልክ እንደዚህ ሁሉ እናንተ ታይፖችን እያቀያየራችሁ መግለጽ ትችላላችሁ።
ሌላው ደግሞ በጣም ፌቨራይት የእናንተ ፌቨራይት ቅድም ማየት የምትመለከቷቸውን ታይፖችን የገለጽ ነው። የሾው ታይፖችን የገለጽ ነው። አሁን ደግሞ ፕሮግራሞችን ስፔሲፊካሊ ሪያሊቲ ሾውስ ሆነው የተለያዩ ሪያሊቲ ሾውስ አሉ፣ የተለያየ ታይፕ ያላቸው። ስለዚህ እናንተ ማየት የምትወዱትን የምትገልጹበት ነው። ማይ ፌቨራይት ቲቪ ፕሮግራም ኢዝ፣ እናንተ የምትወዱት የቲቪ ፕሮግራም ምንድን ነው? እሱን ታስቀምጣላችሁ ማለት ነው። ስፔሲፊክ የሆነ ፕሮግራሙን ማለት ነው። ለምሳሌ እንደ አንድ ምሳሌ ብናስቀምጠው እኔ ከቴሌቪዥን ፕሮግራም ውስጥ የኦፕራን ሾው ወዳለው ካልኩኝ ማይ ፌቨራይት ቲቪ ፕሮግራም ኢዝ ኦፕራ ሾው፣ የኦፕራን ሾው ማየት ወዳለው እያልኩኝ ነው። ልክ እንደዚህ ሁሉ ብዙ አይነት ፕሮግራሞች አሉ። እናንተ የምትወዱትን ፕሮግራም መክተት ነው ማለት ነው። ከኛም ሀገር ከውጭም የምትመለከቷቸውን ማስቀመጥ ነው ማለት ነው። አሁን እየተመለከትን የምንገኘው ስለ ቴሌቪዥን ነው። ስለ ቴሌቪዥን የምንሰጣቸው ንግግሮች፣ የምንላቸው አባባሎችን እያየን እንገኛለን። ቴሌቪዥን የማያዩ ሰዎች አሉ። ቁጥራቸው ቀላል አይደለም። እነሱስ ምን ማለት ይችላሉ? አይ ዶንት ዋች ቲቪ፣ ቴሌቪዥን አላይም፣ ቲቪ አላይም እያሉ ነው። አይ ዶንት ዋች ቲቪ፣ ቴሌቪዥን አላይም እያሉ ነው። በዚህ ጊዜ በጣም ብዙ ሰዎች ቴሌቪዥን አይመለከቱም። ለእነሱ ይወክላል ብዬ ያመጣሁት አባባል ነው። አይ ዶንት ዋች ቲቪ፣ አይ ዶንት ዋች ቲቪ፣ ቴሌቪዥን አልመለከትም። ዲድ ዩ ሲ ዘ ላስት ኤፒሶድ ኦፍ ቴሌቪዥን ፕሮግራም ስትመለከቱ የየሳምንት ኤፒሶዶች አሉ አይደለ? ሲዝን ይኖራል፣ ከዛ ኤፒሶድ ይኖራል። እነዛ ኤፒሶዶች ወይም ደግሞ ክፍሎች የምትገልጹባቸው ናቸው። እና ይህ ምን ለማለት ነው የፈለግኩት? የመጨረሻውን ክፍል አይታሉ። ከሰዎች ጋር ታወራላችሁ፣ ስላያችሁት ፕሮግራም፣ ስላያችሁት ሾው ታወራላችሁ፣ ስላያችሁት ትዕይንት። ስለዚህ ያን ትዕይንት የሚገልጽላችሁ ነው። የመጨረሻውን ይህን ትዕይንት አይተዋል፣ የመጨረሻውን ፕሮግራም አይተዋል ማለት ስትፈልጉ ነው። ዲድ ዩ ሲ ዘ ላስት ኤፒሶድ ኦፍ፣ ከዛ እናንተ አንድ ሾው መግለጽ ትችላላችሁ ማለት ነው የምትመለከቱትን። ለምሳሌ እኔ ቀደም ኦፕራ ብዬ ነበር። ስለዚህ እዚህ ጋርም ኦፕራ መጠቀም እንችላለን ማለት ነው። የኦፕራን የመጨረሻው ክፍል አይተዋል፣ አይተሽዋል? ከጓደኞቻችሁ ጋር ስታወሩበት ነው ማለት ነው። የግድ ኦፕራ መሆን የለበትም። እናንተ ቀያይሩት። ሾዎቹን እየቀያየራችሁ ከሰዎች ጋር መውራት ስትፈልጉ ልክ እንደዚህ መውራት ትችላላችሁ። ሌላው አባባል እንደ ጥያቄ ከጓደኞቻችሁ ጋር የምትጠያየቁበት ነው ማለት ነው። ብዙ ጊዜም ከሰዎች ጋር ኮመን የሚያደርጉን ነገር የምንመለከታቸው ትዕይንቶች ናቸው። የጋራ የሆነ ትዕይንቶች ከሰዎች ጋር የምታወሩት አንድ የሚያደርጓችሁን ወይም ደግሞ የሚያግባባችሁ ንግግር ነውና ብዙ ሰዎች በፊልሞች፣ በቴሌቪዥኖች፣ በሙዚቃ፣ በእግር ኳስ፣ በሌሎች ነገሮች አንድ ስለሚሆኑ ወይም ብዙ ሰው በአንድ ጊዜ ተደራሽ ሆኖ ስለሚመለከታቸው አንድ ሆኖ ማውራት ይችላሉ ስለዛ ነገር። ስለዚህ what happened last night on፣ ከዛ ያያችሁትን ፕሮግራም መግለጽ ነው። ትናንትና ማታ በዚህ ፕሮግራም ምን ተፈጠረ፣ ምን ተከሰተ ብላችሁ ያላያችሁትን እየጠየቃችሁ ነው ማለት ነው። ያላያችሁትን ያልሰማችሁትን እየጠየቃችሁ ነው። ያ ሰውም ደግሞ እሱ ከተመለከተው ይገልጽላችኋል ማለት ነው የተመለከተውን። ልክ እንደዚህ ሁሉ ከሰዎች ጋር የምትግባቡባቸው እነሱ የሚጠይቋችሁ እናንተም ልጠይቋቸው የምትችሏቸው አባባሎች ናቸው። ብታውቋቸው በጣም ብዙ ታተርፉባቸዋላችሁ ብዬ ነው እነዚህን ያመጣሁላችሁ። አሁን ደግሞ ወደ ፊልሞች ወይም ሙቪ ስንመለስ፣ ወደ ፊልሞች ስንመጣ ፊልሞች ደግሞ ብዙ አይነት ጀነሮች አሏቸው። ከነዛ ጀነሮች ውስጥ በጣም ወሳኝና መሰረታዊ የሆኑት ብዙ ሰው የሚመለከቷቸው እዚህ ጋር አስቀምጬላችኋለሁ። ኮሜዲ፣ አክሽን፣ ድራማ፣ ሆረር፣ ፋሚሊ፣ ሮማንስ ኤንድ ትሪለር እነዚህ ናቸው። እነዚህ ዘውጋቸው ነው። አንድ ሙቪ ምን አይነት ዘውግ አለው ስትሉ አስቂ ሊሆን ይችላል፣ ድርጊት ተኮር ሊሆን ይችላል፣ የቤተሰብ ሊሆን ይችላል፣ የፍቅር ሊሆን ይችላል፣ ብዙ አይነት ሊሆን ይችላል እና እነዚህ በጣም ኮመን የሚባሉ ጀነሮች ናቸው ማለት ነው። የፊልም ዘውጎች ናቸው። ቅድም እንዳልኳችሁ በጣም ብዙ ሰው ፊልም ይወዳል፣ ስለ ፊልም ማውራት ይወዳል። ሰው ከጓደኞቻችሁ ጋር ስለ ፊልም ልታወሩ ትችላላችሁ፣ እነሱም ሊያወሯችሁ ይችላሉ። መሰረት የሆኑ አባባሎችን እንመልከት። እናንተ ካያችኋቸው አንድ ሙቪ አስቡ አይምሯችሁ።
I heard የሙቪውን ስም ትከታላችሁ is a good movie ይህ ፊልም ጥሩ እንደሆነ ሰምቻለሁ። ጥሩ እንደሆነ ሰምቻለሁ እያላችሁ ነው። ጥሩ ከሆነ ያ ሰው ያረጋግጥላችኋል ካየ፣ ካላየ ደግሞ ለሱም እንደ መጠቆም እየሰጣችሁት ነው ማለት ነው፣ እየጠቆማችሁት ነው ጥሩ ፊልምን። ግልጽ ነው። ልክ እንደ ጥሩ ሁሉ ባድ የሚለውን ከታችሁ መጥፎ ሙቪም መሆኑን ሰምቻለሁ ብላችሁ ልትገልጹለት ትችላላችሁ። አንዳንድ ፊልሞች ቆንጆ ናቸው፣ አንዳንድ ፊልሞች ደግሞ ቆንጆ ላይሆኑ ይችላሉ። ስለዚህ ሁለቱንም የምትገልጹበት ነው ማለት ነው። ለምሳሌ ብለድ ዳይመንድ የሚል ፊልም አለ። I heard ብለድ ዳይመንድ is a good movie ብለድ ዳይመንድ ጥሩ ፊልም እንደሆነ ሰምቻለሁ እያላችሁ ነው። በተቃራኒው ደግሞ I heard ብለድ ዳይመንድ is a bad movie ብለድ ዳይመንድ መጥፎ ፊልም መሆኑን ሰምቻለሁ እያላችሁ ነው። እኔ እንደ ምሳሌ ነው የተጠቀምኩበት። እናንተ ግን ጥሩ የሆነውን ጥሩ፣ መጥፎ የሆነውን መጥፎ እንደሰማችሁ እንዳልሰማችሁ ሰዎች ሊጠይቋችሁ እናንተ መናገር እንድችሉበት ነው። ይሄ የተለመደ አባባል ስለሆነ ያመጣሁላችሁ። ሌላኛው ደግሞ የሆነ ፊልም መመልከት ፈልጋችሁ ስንት ሰዓት እንደሆነ እንደሚታይ ካላወቃችሁ የምትጠይቁበት የአጠያየቅ ሲስተም ነው። ዋት ታይም ኢዝ የፊልሙን ርዕስ፣ ሙቪ ሾዊንግ የፊልሙ ርዕስ ቅድምም ስለጠቀስ ነው፣ እሱ እንጥቀሰው። ምሳሌ ነው ብለድ ዳይመንድ። ዋት ታይም ኢዝ ብለድ ዳይመንድ ሙቪ ሾዊንግ ብለድ ዳይመንድ የሚታየው ምን ሰዓት ላይ ነው? ብለድ ዳይመንድ የሚታየው ምን ሰዓት ላይ ነው? እኔ ብለድ ዳይመንድ ልበል እንጂ እናንተ ሌሎች ሙቪዎችን መጠቀም ትችላላችሁ። እንደ ምሳሌ አይታችሁ የወደዳችሁት ሙቪ ሲኖር ይህ ሙቪ በጣም ቆንጆ ነበር፣ አሪፍ ነበር ብላችሁ መግለጽ ፈልጋላችሁ። እንደዛ ሲሆን የፊልሙን ርዕስ ትከቱና was a great movie was የኢዝ ምንድነው? ፓስት ነው፣ ያለፈ የተጠናቀቀ ሲሆን የምትጠቀሙበት ነው። አሪፍ ፊልም ነበር ማለት ስትፈልጉ ነው። ለምሳሌ እናንተ ፊልም የምትከታተሉ ከሆነ አንድ ፊልም ጥቀሱ። አንድ ፊልም እኔ በጀመርኩት ምሳሌ ልጨርሰው። ብለድ ዳይመንድ was a great movie ብለድ ዳይመንድ was a great movie ብለድ ዳይመንድ አሪፍ ፊልም ነበር እያልኩኝ ነው። ማየት የምትፈልጉት ፊልም ደግሞ ይኖራል። እሱ ሲሆን ይህን ትጠቀማላችሁ። I really wanna see blood diamond I really wanna see blood diamond ብለድ ዳይመንድን በጣም ማየት ፈልጋለሁ እያላችሁ ነው። I really wanna see blood diamond ብለድ ዳይመንድን በጣም ማየት ፈልጋለሁ። የግድ ብለድ ዳይመንድ መሆን የለበትም። እኔ እንደ ምሳሌ ከጫፍ ይዤው ስለመጣው ነው። እናንተ ቀያይሩት የሙቪውን ስያሜ ቀያይሩትና ማየት የምትፈልጉት ሙቪ ይኖራል። እንዲሁም ደግሞ አይታችሁ ወደዳችሁት ይኖራል። እየቀያየራችሁ መለማመድ አለባችሁ። ሙቪ ፊልም እንደሚታወቀው እነሱን ለመስራት ብዙ ወጪ ስለሚያወጡበት እኛም ለመመልከት ገንዘብ እናወጣለን። የምትጠይቁበት አጠያየቅ ነው ስለ ገንዘቡ። how much does it cost to see blood diamond how much does it cost to see blood diamond ብለድ ዳይመንድ የሚለውን ፊልም ለማየት ምን ያህል ያስከፍለኛል፣ ምን ያህል ያስወጣኛል እያላቸው ነው። how much does it cost to see blood diamond ይህንን ፊልም ለማየት ምን ያህል ያስወጣኛል፣ ምን ያህል ያስከፍለኛል ማለት ስትፈልጉ የምትጠቀሙበት አጠቃቀም ነው። ፊልሙ ስያሜ ላይ እናንተ ቀይሩት። የዛሬው ትምህርት ይህንን ይመስል ነበር። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። ኢስድ እንግሊሽ ዋናንም ቱንም ሰብስክራይብ አድርጉ። ቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።